Good morning, everyone. ዛሬ ስለ ስፖክን ኢንግሊሽ ወይ ለንግግር የሚያበቁን የሚጠቅሙን አባባሎችን እናያለን። ለቻናሌ አዲስ ከሆናችሁ ሼር፣ ሰብስክራይብ፣ ከሁሉም በላይ ደግሞ ጊዜ ሰጥታችሁ ቆንጆ ቆንጆ ቪዲዮዎች አሉ ሀምብል እንግሊሽ ውስጥ ቼክ አድርጓቸው። ሊቀይሯችሁ የሚችሉ ለእንግሊዝኛችሁ፣ ለስራ እንዲሁም ደግሞ ለተለያየ ነገር ለትምህርትም ሊቀይሯችሁ የሚችሉ ነገሮች አሉ። ቼክ አድርጓቸው ፕሊዝ። ዌል ሌትስ ጎ ቱ ዘ ለሰን ፕሊዝ። ስፖክን ኢንግሊሽ ለንግግር የሚያበቁን ይለናል። ሳምበዲ ሃዝ ዳን የት። ሳምበዲ ሃዝ ዳን የት። አሁን ይሄ ምን ለማለት ፈልገን ነው? ሳምበዲ ሃዝ ዳን የት፣ ያልጨረሰ ሰው አለ። የሆነ ስራ የተጀመረ ነገር ከሆነ ሳምበዲ ሃዝ ዳን የት ካልን ያልጨረሰ ሰው አለ ለማለት ፈልገን ነው። ግዴታ በአማርኛ ትርጉም ጽፌ ማስቀመጥ የለብኝም። እንዲህ ከነገርኳችሁ በቂ ነው። ሳምባዲ ሃዝ ዳን የት ካልን ያልጨረሰ ሰው አለ ለማለት ነው። ኤቭሪባዲ ሃዝ ዳን የት። ይሄ ደግሞ ምን እያልን ነው? እያንዳንዱ እስካሁን አልጨረሰም ወይም ደግሞ ሁሉም አልጨረሰው ለማለት ስንፈልግን ኤቭሪባዲ ሃዝ ዳን የት። ሁሉም አልጨረሰም ስንል ኤቭሪባዲ ሃዝ ዳን የት። ኤቭሪባዲ በነጣላ ቨርቭ ያስከትላል። ነገር ግን ላይክ ኢት ሳውንድስ ላይክ ለብዙ ቁጥር ነው ሳውንድ የሚያደርገው። አዘርዋይስ ግን የሚወስደው ቨርብ ግን ነጠላ ነው። ኤቭሪባዲ ሃዝ ዳን የት ካልን ሁሉም አልጨረሱም ለማለት ነው። ሺዝ ናት ማይ ታይፕ። ሺዝ ናት ማይ ታይፕ ካልን ማለት ነው አትመጥነኝም ወይም የኔ ምርጫ አይደለችም ስንል ሺዝ ናት ማይ ታይፕ። ከፈለጋችሁ ሴቶችም ሂዝ ናት ማይ ታይፕ ማለት ይቻላል። ግዴታ ለአንድ ሲንግል ጀንደር ብቻ አይደለም። ሺዝ ናት ማይ ታይፕ ሴቷ ምርጫዬ አይደለም ስትል ሴቷ ሂዝ ናት ማይ ታይፕ ትላለች። ወንዱ ደግሞ ሺዝ ናት ማይ ታይፕ። እና ሞር ኦፍ እነዚህ ስፖክን ላይ የምናያቸው ናቸው። አር ዊ ዘር የት፣ እስካሁን አልደረስንም ብለን ስንጠይቅ የሆነ ቦታ ጉዞ ላይ ሆነን አር ዊ ዜር የት እንላለን። አልደረስንም ለማለት ያህል ነው። በጥያቄ መልክም አለ፣ በስቴትመንት መልክም አለ። በሁሉም ቅልቅል ነው። ሃቭ ዩ ዳን የት፣ ጨርሰሃል ብለን ስንጠይቀን ሰው ሃቭ ዩ ዳን የት ወይ አልጨረስክም ለማለት ያህል ነው ይሄ ጥያቄ። ሃቭ ዩ ዳን የት። የት ብዙን ጊዜ አስ እንደምታያት ከመጨረሻ መጣ እስካሁን አይነት ነገር ታሰኛለች። ሃቭ ዩ ዳን የት። which one is your client? ያንተ ደንበኛ የትኛው ነው? which one is your client? client ለምሳሌ ጠበቆች ለሚወክሏቸው ሰዎች ክላይንት ይሏቸዋል። በሽተኞች ለዶክተሮች ለበሽተኞቻቸው ክላይንት ይሏቸዋል። ኤኒዌይ ለሰውም ለነገርም መጠቀም ትችላላችሁ which የሚለው ቃል። which one is your client? which one is her bike? bike አሁን ነገር ነው፣ ሳይክል። ስለዚህ የትኛው ነው ያንተ ሳይክል ስትሉ which one is your bike ለነገር፣ which one is your client ለሰው። ስለዚህ እንደምታዩት which ከሁለቱም ሁለገብ ሁና ታገለግላለች ማለት ነው። እና ሞር ኦፍ እነዚህ እንዳልኳችሁ ስፖክን ላይ የምናያቸው ናቸው። እንቀጥል። a man has needs። ወንድ ልጅ ፍላጎት አለው። ወንድ ልጅ ብቻ አይደለም a woman has needs ማለትም ይቻላል። በነገራችሁ በአንዱ አቅጣጫ ከነገርኳችሁ ለአንድ ብቻ ነው ማለት አይደለም። እናንተ በራሳችሁ አክቲቪቲ ወደምትፈልጉት ጾታ መቀየር ትችላላችሁ። a man has needs ብያለሁ እኔ። እናንተም ደግሞ a woman has needs of course። ወንድ ልጅ ፍላጎት ካለው ሴት ልጅም ፍላጎት አላት። የምን ፍላጎት አትበሉኝ፣ የተለያየ ሊሆን ይችላል። a man has needs እንዲሁም ደግሞ a woman has needs ማለት ትችላላችሁ። money comes in time። ገንዘብ በራሱ ጊዜ ቀኑ ጠብቆ ይመጣል ስትሉ money comes in time። ምናልባት አሁን ድሃ የሆነ ሰው someday he may have some money ስለዚህ if he works hard though አንድ ሰው በርትቶ ከሰራ money comes in time የሚሉት አባባል አላቸው። ያ ማለት ገንዘብ በቀኑ ይመጣል ለማለት ያህል ነው። I have አሳጥሬዋለሁ። I have a bunch of stuff to do። ብዙ ስራ አለብኝ የሚለው አባባል በተለይ ኔቲቮች ምን ይላሉ? I have bunch of
stuff to do ይላሉ which means I have a bunch of ወይም I have a lot of work to do ለማለትም ነው። ለማንኛውም ብዙ ምሰራው ስራ አለኝ ለማለት ፈልገው ነው። I have never been late for work or for school ማለት ትችላላችሁ ተማሪዎችም have never been late for work አርፍጄ አላቅም ወደ ስራ አርፍጄ አላቅም ስንል I have never been late for work. Only time can tell ጊዜ ብቻ ነው የሚፈታው ለችግርም ለጥሩ ነገርም ጊዜ ብቻ ነው የሚፈታው ስንል ምን እንላለን አባባል ነው only time can tell እንላለን alright ምን ይመስላል የወደፊቱ የጣፋንታ ቢሏችሁ ሰዎች only time can tell ትላላችሁ you don't know man what the future holds ወደፊቱ የያዘውን ነገር ማንም ሊያውቅ አይችልም ከእግዚአብሔር በስተቀር only time can tell. not worth buying ይሄ በቲክቶክ ላይ ለቅቄላችሁ ነበር ባጭር ስራ በቲክቶክ not worth buying አንድ ዕቃ ኳሊቲው ጥሩ ካልሆነ እና ዋጋው የማይመጣጠን ከሆነ not worth buying ትላላችሁ ማይሄድ ከሆነ ከጥራቱ ጋር not worth buying መገዛት አይገባውም not worth buying ይገባዋል ስንል ምን እንላለን it's worth buying check አድርጉት ቲክቶክ ላይ አለ good thanks let's carry on vehicle ስንል መኪና ማለት ነው ወይ ተሽከርካሪ ማለት vehicular manslaughter ስንል ደግሞ ይሄ ምንድነው በመኪና የሚሞት ሰው vehicular manslaughter ይባላል ወይ የመኪና አደጋ ልትሉትም ትችላላችሁ መኪና car accident ነው ብዙን ጊዜ የምናውቀው vehicular manslaughter ካል የመኪና አደጋ ታዲያ በሰው ላይ የሚደርሰው አደጋ ነው vehicular manslaughter ካለ ከሰው ጋር ተያይዞ ነው at fault driver ጥፋተኛ ሹፌር ስትሉ at fault driver ጥፋተኛ ሹፌር አደጋ የሚያደርሰው ማለት ነው ወይ ያደረሰው at fault driver insurance policy coverage የኢንሹራንስ ፖሊሲ ሽፋን ስንል ምን እንላለን ኢንሹራንስ ፖሊሲ coverage እንላለን ይሄ ደግሞ ትንሽ አቅም ላለን ሰዎች በስራ ዓለም ላለን ሰዎች የሚጠቅመን ነው ኢንሹራንስ ፖሊሲ coverage እንላለን የኢንሹራንስ ፖሊሲ ወይም የደህንነት ፖሊሲ መመሪያ ምን ሽፋን identifying the liable party ተጠያቂው ወገን መለየት ማለት ነው ይሄ ደግሞ identifying the liable party ትንሽ ከፍላላችሁ ደህና አድቫንስ ለሆናችሁ ሰዎች በስራ ዓለም ላላችሁ የሚጠቅማችሁ ነው በተለይ የሚመለከታችሁ ሰዎች ይሄ identifying the liable party ስንል ጥፋተኛው ወገን መለየት identify መለየት liable ተጠያቂ ፓርቲ ወገን 1% at a time አንድ በአንድ ስትሉ ለወሬም ሊሆን ይችላል ሄይ ሰዎች በአንድ ላይ ሳይሆን 1% at a time ካላችሁ ወይም ደግሞ ግር ብለው ሲገቡ ሰዎች 1% at a time ካላችሁ አንድ በአንድ ለማለት ነው ይሄን ጊዜኛ day in day out ይነጋል ይመሻል ስትሉ day in day out ወይም ደግሞ በሌላ sun up sun down የሚባል አባባል ማለት day in day out እና more of እነዚህ ለአግባቦት ናቸው ለስፖክን ናቸው elevate to the public image ወደ ህዝብ እይታ መመንጠቅ ማደግ መመንደግ elevated የሚለው ቃል to the public image ስለዚህ ለህዝብ እይታ መመንደግ ማደግ ስትሉ elevate to the public image well ይሄን ይመስላል that's the end of for now ለዛሬ ይሄን ይመስላል ይሄ በቂ ነው ማለት አይደለም at least ግን ለሆነ ነገር መግባቢያ ሊሆን ይችላል በተረፈ ግን ሞር ቪዲዮዎች ሰራላችኋለሁ በእንደዚህ ከፈለጋችሁ ኮሜንት ጻፉልኝ ከወደዳችኋቸው thanks for watching በኦንላይን በአካል in person እንዲሁም መማር ለምትፈልጉ ባላችሁበት በውጭ ሀገርም በአረብ ሀገር እንዲሁም አሜሪካ ሆነው ስቲል እንግሊዝኛ የሚያስቸግራችሁ ሰዎች አሉና ደውሉልን በእነዚህ ስልኮች እናስተምራችኋለን በእውነት መንገድ እንግሊዝኛ በመተቀየሩበት መንገድ በአጭር ኮርሶች መስጠት እንችላለን ኦኬ በፈጣን ፋስት እንግሊሽ ብለን እናስተምራችሁ እንችላለን ለማንኛውም በእነዚህ ስልኮች ደውሉልኝ እኔ ነው ነበርኩ ካምብል እንግሊሽ thank you guys I'm out goodbye I'll see you on the other side bye bye